ውድ ቤተሰቦቻችን ደሳስ የሚሉ ፕሮግራሞቻችንን ወደ እናንተ ያደረስን እሁዳችሁን ያማረ ሞቅ ደመቅ ሸብረቅ ያለ እሁድ ያሳለፍን አብረን እየተዝናናን ነው። አሁን ደግሞ አቶ ወይም ወይዘሮ ሚሊዮን ፕሮግራማችን ወደ እናንተ ልናደርስ ነው። እንደተለመደው አንድ ቪዲዮ ተዘጋጅቶልናል። እሱን ቪዲዮ እናይና አቶ ነው ልክ ወይስ ወይዘሮ ናት ልክ ብለን ነገር የራሳችን የግል ሐሳባችንን እንሰጥ ይሆናል። እሺ አቶ ሮቤል እንዳሉት ወደ ቪዲዮ እንሂድና ቪዲዮን እንይና በጣም አሪፍ ተመልሰን ነይ እንጂ ምን ሆነሻል? መጣሁ የምንገዛውን እኮ ጽፌ ነው። ገበያው ሙሉ ምን ገዛው አስመሰልሽው? መመለስ አልፈልግም። ዛሬ ሁሉንም ነገር ጨርሼ መመለስ ፈልጋለሁ። ዶሮና ለዶሮ የሚያስፈልጉ ነገሮች ነው አይደል? ምን ገዛው? ዘይትና ቅቤ ባለፈው ገዝተሽ። ዶሮና ሽንኩርት ታገዘኝ ነው እንደመጣው። ታዲያ ሌላ ምን አለ? ምን እንደምንገዛማ ከጠፋ ልንገርህ። ዶሮ፣ ተጨማሪ የለጋ ቅቤ፣ በግ፣ ለጠጅ የሚሆን ማር፣ ቆጮ አረ ሌላ በሬ፣ ቀሪ ፍየል፣ ላሟ አሳጥቀርሽ። እየቀለድክ መሆኑ ነው? ቀልዱንማ አንቺ ነሽ የጀመርሽው። ቆይ ምን ተባብለን ነበር ከቤት የመጣነው? ለበዓል የሚያስፈልጉ ነገሮችን እንገዛለን ነው። እና ምንድነው ገበያ ማን ታስጮኝ? የምርሽን ነው እንዴ? በግ ምናምን ታያለሽ እንዴ? ለምን አይደለም? እሱ ይገርማል። ገና ለበዓል ክትፎ ስጋ፣ ለሶፋችንም የሶፋ ጨርቅ እንገዛለን። በዓልን ደስ ብሎኝ ነው ማሳለፍ እንፈልግ። ስታሽ ያለሽን ማጥፋት ነው። ከሰው ማነስ አልፈልግም። እሺ የምንኖረው እንደ ቤታችን። ዶሮ ከተገዛ ስጋ ነው። ቆይ የገንዘብ ችግር ገጥሞናል? አልገጠመን። እና ምን ችግር አለው? በአመት አንድ ጊዜ የሚመጣ በዓልን በደንብ ብናከብር፣ ጎረቤት ዘመድ አዝማድም ይሰበሰባል። ሁሉም እኮ በቤቱ ያዘጋጃል። እና ሰው አይምጣብኝ እያልክ ነው? አላልኩም፣ ግን እንደ ድግስ ለመጋበዝ አይመጡም ነው ያልኩት። እኔ ደግሞ ሞልቶ ተርፎ ያለ ስስት ብሉልኝ ጠጡልኝ ማለት ነው የምፈልገው። መገባበዙ ጥሩ ነው፣ መትረፍረፉ ግን ብክነት። ምን ነው አንተ እንደዚህ ተስቆነቆንክ? እያስተዋልኩኝ እንጂ እየተስቆነቆንኩ አይደል። ይህ ችግር አትጥራባክ። አንቺ እያመቻቸሽለት አይደል እንዴ? እየቀለድኩ አይደል? ስለ ጮሽ ልክ ይሆንሽ መሰለሽ እንዴ? መኖር የምፈልገው በዓላማ ነገ ደግሞ ያሳስባል። እኔ ደግሞ ቤቴ ሞልቶ ተትረፍርፎ ነው በዓልን ማሳለፍ የምፈልገው። ለዚህ ደግሞ ምን እንደማደርግ አሳያለሁ። እሺ አዎ ይቀምሳል። ኧረ እባክሽ ምን እየሆንሽ ነው? ቻማታል እንዴ? ጎበዝ ምን እየሆነ ነው? ዶሮ፣ በግ፣ ቅርጫ፣ ቀይ ስጋ፣ የበሰለ ቅቤ፣ ያልበሰለ ቅቤ፣ ገለመሌ ካልተድፋፋ በዓል አይከበርም እንዴ? ችጋር ይጠራብኛል እንዴ? እውነት ነው በዓል መከበሩ ደስ ይላል፣ ግን የኔዋ ገበያውን በሙሉ ካልገዛው እያለች ነው ያለችው። እኔ ሞልቶ ሲትረፈረፍ ነው በዓል ያከበርኩ የሚመስለኝ። ሁሉ ነገር ልክ አይኖረውም። ዛሬን አድፋፍቶ ነገን መራ። ምን ቦጣኝና ነው ከሰው በላይ ሰርቼ ከሰው በታች የምኖረው? እውነት ነው በዓል ይከበር ደስ ይላል፣ ግን በልክ። አሁን ከኔ ጋር ስጨቃጨቅ የማይበላ አይመስልም? የኔዋ ጉድ ግን ገበያውን በሙሉ ካልገዛው እያለች ነው። በአመት አንድ ጊዜ ለሚመጣ በዓል ምንድነው እንደዚህ መስኮንኮን? ይህ እንዴት ይሆናል? እኔ በዚህ አልስማ። ኧረ እኔ እንደዚህ አይነት ነገር አይመቸኝም። በጣም ይገርማል። እንዴት አያችሁ? ብዙ ነገር አወቅንበት። ሁላችንም የምናረገው ነገር ግን ያላስተዋልነው አይነት ነገር ነው ብዙ ያየሁበትና በተለይ በዓል ሲደርስ ብዙ ሰው ቤት ያለ በብዙ ባልና ሚስቶች መካከል የሀሳብ ልዩነት የሚፈጥር ነገር ይመስለኛል። እኔ በግሌ ብዙ ይሄ የበዓሉ እንትን የሚያጓጓኝ አይነት ሰው አይደለሁም። ይሄ ድግስ ምናምን የምወድ ሰው አይደለሁም። ሙሉ ነገር ይገዛ ምናምን መልስ ሰው አይደለሁም። ግን ባለው ነገርም ሳይሆን ይሄ በቃ ለድግስ እሺ በሌሎም ነገር ባይደረግም ግድ የለኝም። እንደ ሴት አይደለሁም ግን በደንብ እረዳለሁ። በእናቴ ውስጥ በዙሪያ ባሉ ሴቶች ውስጥ በጣም እረዳለሁ። እንደ ኢትዮጵያዊ እናት እንደ ኢትዮጵያዊ ሚስት በዓል ሲደምቅ በጣም ነው ደስ የሚለን፣ በጣም ነው የምንወደውና ለበዓል ቀን በተቻለ አቅም ብዙ ነገር እንዲቀርብ እንፈልጋለን፣ ብዙ ነገር እንዲትረፈረፍ እንፈልጋለን። ጓደኛ ጎረቤት ልንጋብዝ እንችላለን። ሰው ባንጋብዝም ብቻ ቤታችን የበዓል ቀን ሙሉ እንዲሆን እንፈልጋለንና የእሷን ነገር የተረዳሁት ከዛ አንፃር ነው። እሱ ሎጂኩን ነው የሚላት። በቃ እቺ ነገር ካለች በቂ ነው፣ ምን ችግር አለው ነው የሚለው። እንደ ተረዳሁት ከሆነ ደግሞ ሰውየው ገንዘብ ለመቆጠብም አይመስለኝም፣ በቃ አላስፈላጊ ነው ብሎ ከማመን ይመስለኛልና እኔ እሷን በጣም ለመረዳት እየሞከርኩኝ ነበር። አንቺ የትኛው ሀሳብ ነው ግን በደንብ ይደገፍሽው? ይደረግም አይደረግም እኮ እቺ ካገዘችኝ ልስማት። ይማርሽ አያስፈልግም። እሷን እኔ በደንብ ሰውየውን ተረድቻለሁ፣ ግን የእሷም ስሜት ደግሞ በጣም የሚገዛ ነገር ነው። ገንዘብ ካለ ምን ችግር አለ የዛን ቀን ጥሩ ነገር ቢቀርብ? እሷን በደንብ ተረድቻለሁ። ይሄ አሁን እንትን እንዴት ነው የሆነ ነገር ራቅ አድርገህ ለመንካትም ላለመንካትም የምትፈሩ አይነት ጉዳይ የለም። እንደዚህ አይነት ስሜት ውስጥ የሚከት ይመስለኛል። ሁለቱም የሚጠላ ሀሳብ አይደለም። እኔ አሁን እንዳባወራ ብጠይቅ በልክ በአግባብ በመጠን በሚለው አምናለሁ ስላለ ሁሉም ነገር ከሚገባው በላይ ይደረግ ብዬ ማሰብ ሰው አይደለሁኝም። እንደዛ ነው አባወራው ልረዳ የምፈልገው ማለት ነው። ከዛ ባሻገር ግን በዓል በመጣ ቁጥር እንደዚህ የደስታ ቀን ሲሆን ብዙ ሰዎች የሚጨነቁበት ጉዳይ ይመስለኛል። ከዛም አልፎ ወደ ጠብ የሚኬድበት ነው። እንደውም ይሄኛው
በተቻለ መጠን ሰውየው ገንዘብ አለው ስላለ አድርግ ነው ጫናውም ከባለቤቱ እየመጣ ያለው ያን ያህል አግባብ ባይሆን እንኳን ወደ እንትን የሚወስድ ነገር አይደለም። ምንም በሌለበት የሚያስጨንቁ ደግሞ በጣም ብዙዎችም አሉ ቤታችን ተበድረም ተለቅተም ማርግ የሚሉ የሚገርምሽ እሱ ጥያቄ ሳይመጣ ራሱ እንዳባወራ አብዛኛው ወንድ የሚጨነቅበት የሚያስብበት ኃላፊነት የሚሰማው የቤተሰብ አስተዳዳሪ ባል ሲመጣ ይሄን ነገር ማድረግ ይፈልጋል። ጥያቄው ሳይነሳ ይሄን ነገር ማሟላት ይፈልጋል። ከተነሳ የሚያመው አለ አላሟላውም ማለት ነው አጉድያለሁ ማለት ነው ብሎ የሚሰማው አለ። በዛ መጠን የሚጫኑም አሉ። ይሄ ግን በሴት ብቻ ሳይሆን በወንድም አለ። አይ በቃል የምትል ሴትም አለች። አዎ በደንብ እዚህ ላይ ባለው ገጸ ባህሪ ስለምናወራ ነው እንጂ አይ በቃል በዚህ መጠን ኑሯችንን ወይም በዓሉን ማሳለፍ አለብን የምትል ሴትም ብዙ ነች። እንደ በዓል ደስ ይላል ሁሉ ነገር ቢሆን ቢሞላ ደስ ይላል፣ ግን አግባብነት ባለው መልኩ ቢሆን ጥሩ ነው። ስለዚህ የሁለቱንም ሀሳብ አስታርቄ ማየት ፈልጋለሁ። እኔ የሚያስፈልገው ነገር ይደረግ፣ ግን መጠንና ገደብ ይኖረው። ከልክ ያለፈ ኤክስትራቫጋንስ አይነት ሁኔታ የሚፈጥር ነገር አለ። ስለዚህ ሀፋፍ ነህ ማለት ነው አንተ። ሽሮና ፍርፍር እኔ ደግሞ ሰውየው በደዶ ፋይናንሻሊ አልተቸገረም፣ ግን ወደፊት ለሚገጥመን ነገር እንዘጋጅ፣ አላስፈላጊ የሆነ ወጪ አናውጣ ነው እያለ ያለው። እኔ ደግሞ እንደዛ ብዬ አላስብም። እኔ አሁን ለምሳሌ እኔ ባህልን ማክበር የምፈልገው እሷ እንደምትለው ሁሉም ነገር ሞልቶ ተትረፍርፎ ቤተሰብ ጠርቼ በቃ ደስ ብሎኝ ነው ማሳለፍ የምፈልገው። ሺህ ዓመት አይኖርም አይደል ተትረፍርፎ። አዎ እኔ ወረ የግል ሀሳብ ነው። ማን ሊሆን አባባል አለ ስትሰራ እንደ ምን ስራ እንደ ባሪያ ስትኖር ግን እንደ ንጉስ በቃ እኔም እንደዛ ስለምስባማ በደንብ ይትረፍረፍ እንደው በቃ ያለችው ቅርጫው በጉ ሁሉ ነገር በቃ ይሙላ። አዎ በቃ ይሙላ ይትረፍረፍ። ባህልን ሞቅ ደመቅ አድርገው ያሳልፉ። እንደዛ ብዬ ነው የማስበው። አመት ያድርሰን የሚባል አይደለ? በዓል እኮ ማለት ተመኝተው ተመርቀሽ የምታገኙ ነው። ከአመት ያድርሰን ብለን የምትሸጋግረው በአመት ከተገኘን ደግሞ እኔ ከናንተም ትንሽ ለየት የሚያደርገኝ ደግሞ ባለው አቅም ብቻ ሳይሆን ተበድረው ተለቅተንም በዓሉን ሞት ነው የሚለየኝ አልኩ እኮ አዎ አረ ምን ሞትስ ቢሆን በጋራ ካረግሩ ምን ችግር አለ? ተሳስበን ካደረግን እሱ ምን ድርስ ያላችሁ ነው በቃ አረቻቸስ ያው እንትን ያለውም ይኖራል። ይሄ ከአቅም ጉዳይ እነሱ ነገሮች ወንዱ ነው ሴቷ ጋር ነው ልክነት ያለው ብለላል እንዳንፈርድ ሀሳቡን ዝም ብለን ልንቀበለው እንችላለን እንጂ አሻሚ ነገር አለው አይደለ? በቃ በአቅም ትገደባለ። ከዛ ደግሞ ቅድሚያ ከዛን ደግሞ ፕራዮሪቲ ልንሰጣቸው የሚገባው በኑሯችን ውስጥ በህይወታችን ውስጥ ያሉ በቃ ተራ ጠብቀው የቆሙ ነገሮች ኖር ይችላሉ። ግን ለጊዜውም ቢሆን እነሱን ገለል አድርገን በአመቱን አውዳመቱን ከአመት አንድ የምናገኘውን የማይደገመውን አመት ቆጥረህ የምታገኘውን ነገር ቅሪትህን ሁሉ ነገር አውጥተህ ሳርገ በማሳለፍ አምናለሁ። በተለይ ደግሞ አቅም ያለው ሰው ሆኖ ከተገኘ በቃ አቅማችንን ብንሰጠው ለአውዳመት ምን አቴንዶ ለራሱ ለምትበላው ለምትጠጣው ነው እኮ ምንም ችግር የለም። ከዛ ዘመድ ይመጣል፣ አዝማድ ይመጣል፣ ቤትህን ያየዋል፣ ይጫወታል፣ እሱን ታረጋለህ። ከዛ ደግሞ አዝማድም የዘመዱ አዝማድም ጥሩ ነው። ከዛ ደግሞ በቃ በዓል ማለት ይሄ ኢትዮጵያዊ መልኩ እኛ ሀገራችን ውስጥ ሲከበር የምናውቀው የምናየው በርግጥ የሌላ ሀገር ተሞክሮ የለኝም። በዓል ሲያከብሩ ግን የሀገሬን ሳቅ በቃ ሞርቶ ብላልኝ ጠጣልኝ ምን አባቱ ዛሬ ከመታት አንድ ቀን ምን አባቱን ብንጠጣ እናንተ እኮ ከባል አልፎ ባዛሪውን ይያለ ታያቸው በራሳቸው ገንዘብኛ ማለት ነው። እሺ ሀሳብ የሚገዛ ነገር ነውና ሰዎች ከሀገራቸውን ለቀው ሲወጡ ራሱ የሚናፍቃቸው ይሄ ነው። በቃ እኮ መሰባሰቡ፣ አዎ ባህሉ አንድ ላይ መሰብሰቡ፣ መብላት፣ መጠጣት። መሰብሰቡ እኮ ክፋት የለውም። ማውጣቱ ደግሞ እንትን ነው በቃ ሚሞሪ ነው የሚቀመጥ ነገር ነው። አይሞላም በዛ ላይ አይሞላም ማለት አይሞላም። ጥረን ግረን ድፈን አይሞላም። የልቤን ነው የተናገረው። አዎ ማለት አይሞላው ለምን እንደሆነ ታውቃላችሁ? አሁን ለምሳሌ በአመት አንዴ ነው እንለዋለን እንጂ በአመት ውስጥ በጣም ብዙ አመት ባሎች ናቸው ያሉት። ብንቆጥር እንደው በደንብ አመት ሲባል አይ ምግብ በልተን እንኳን የምናከብራቸው በአመት ውስጥ ወይ 3 ወይ 4 አመት ባሎች ይኖሩናል። ለበዓል በጣም ዘና እንበል፣ ለበዓል በጣም ቆንጆ ነገር እንስራ፣ ቆንጆ ምግብ እንብላ ምናምን የማያጣላ ነገር ነው። ግን ደግሞ እናንተ እንዳላችሁት ያለ የሌለው ያለው ራሱ እንኳን ሊያለችው ተበድሮ ያምጣ ይቅርና ያለው ሰው ራሱ ስንቴ ካለው ሀሳብ በጣም የምጋራው ነገር ስላለ ብቻ አይወጣም። ነገም ሌላ ህይወት አለ። ከበዓሉ ማግስትም ኑሮ አለ አይደለ? ከበዓሉ ቀጥሎ እንኖራለን፣ ቤተሰብ አለ፣ ልጆች አለ። ከዛ በዚህ ምድር ላይ ስንኖር እንደሚሞት ሰው አስብ የሚባለው ገንዘብ ለማጥፋት አይደለም፣ መልካም ለመሆን ጥሩ ለመስራት ነው። እንደሚኖር ሰው ነው የምንሰራው አይደለ? በቃ
ጥሪት ሀብት ንብረት ስናፈራ ለኛ ብቻ አይደለም ነገ ልጆቻችን አሉ በዙሪያችን በጣም ብዙ ሰዎች አሉና ለነሱም የወደፊት ህይወት አለማሰብ ነው ስለዚህ ሁሉ ነገር በልክ በአግባብ ይሁን ተበድሮ ተለቅቶ በዓል ማክበር እኔ ካርታ እስከሚያዝ መኪና እስከምንሸጥ ሊብሬ እስከምናስይዝ አይደለም እንደግሳለን እንዴ በትንሽ ጀምረው አይ እኔ አሁን አንድ ቀን ሰርግ እኮ እንደግሳለን ስንቴ ምንድነው ሰርግ እኮ ተበድረን አይ ነው መሆን የለበትም ይሄ በዓል ልጆችን ደስ ብሏቸው የምታሳልፍበት ነገር ቤት አስይዘ ገንዘብ ተበድረን የበዓሉ ደስታውም ሰርግ እንደግሳል እኮ እንትን ይበልኩ ይያላል አንድ ቀን ፈንጥዞ 29 ቀን ተጠማዙ ይሆን አይ የምሬ ነው አሁን እኔ ማስበው እንትን ነው አንድ ቀን ነው የምናከብረው አይከበር ይያልኩኝ አይደለም እኮ ነው ባለ መጠን በነገራችን ላይ ይሄ ፐርቸስቸስ ምናምን አንጻራዊ ነው የኔ ፐርቸስቸስ ላንዱ ፐርቸስቸስ አይ ባለ ግን ተመሳሳይ ይታ አለን ሁላችንም አይ ሊሆን ይችላል ግን መልሽ ይታረዳል ቅርጫ ይገባል ምኑ ይሰራል እሱ አንድ ያረጋናል ልልሽ የፈለኩት ይኸውልሽ አሁን እሱ ላይ እኮ ነው አሁን ለምሳሌ እኔ ጋር ሊገባ የሚችለው ወይ አንቺ ጋር ሊገባ የሚችለው አንዱ ሊሆን ይችላል ከዚህ ውስጥ አሁን ከጠራሽ ውስጥ ስለዚህ ይሄኛው ደግሞ ለኔ ፐርቸስቸስ ማለት ሊሆን ይችላል ለሌላ ደግሞ ገና ምንም እንደ ሽንኩርትም ላይ ቆጠር ይችላል ገና እንዳልተሟላ ነገር ማለት አንጻራዊ ነው እሱን አምናለሁ ከዛ ባሻገር የኔ አቋም ይደረግ እኮ ደስታ አንጻራዊ ነው በአብዛኛው በዓል ሲመጣኛ ይሄ የሚደረገው ነገር ላይ ነው እንጂ የሚያስደስተን ምንገዛው ምንሸምተው ቤት ምናሟላው ነው እንጂ በልተነው ራሱ እኮ አይመስለኝም ተትረፍርፎ ምናምን አስሉን ነው የምንወደው ምን ተሰን ከጎረቤት እኩል መሆንህን ነው እንዴ እኔ ለምን ከጎረቤት ሰው ለቤቱ እንጂ ለጎረቤቱ ነው እናንተ ልክ ናችሁ አሁን ቅድም ግን ናፍቂ አንድ ሐሳብ ስታነሳ ነበር ምን አለች ሰው ሲኖር እንደሚሞት ያሰበ የሚኖረው ማለት መጥፎ ነገር አይስራ ሰዎችን አይጉዳ ነው እንጂ ይሄኛው ኮኛ ያረገ በቃ ማለት እኔና እህቴን በጣም ካስደሰተን በቃ ማለት ሰውን አልጎዳን ሰውን አላስቀየም ሰውን ባትጎዳ ግን ሰው ለተቀበለ እኛ ያን ነገር የምናደርገው ነገር ደግሞ ለፍተን ጥረን ግረን መጣው ነገር ነው አይደል ከዛ በኋላ ሞልቶልን ተርፎልን እንደፈለግን ብናደርገው ማለት ምን ችግር አለው ብናደርገው ባላ ወዳመት ማለት አሁን እኮ ለፍተ ጥረ ግረህም አምጣው አፈርልሰህም አምጣው ሊያ እንዳለችውም ተበድረህ አምጣው በአግባብና በልክ መሆን አለበት ምክንያቱም ህይወት የዛን ቀን ብቻ አይደለም ህይወት ይቀጥላል ከዛ ደግሞ ቅድም ሚሞሪ ምናምን ስትል ነበር ሚሞሪ በነገራችን ላይ ይሄ የምናትረፈርፈው ነገርና አግበስበሰን የምናስቀምጠው ነገር አይደለም ሚሞሪ ማለት በጣም የተመጠነች ኳሊቲ ታይም ከምትወዳቸው ሰዎች ጋር ምንም ይኑር ቆሎ ለምን ከበጉ ጋር አይሆንም ቆሎ አይ እንዴ ቆሎ ምን ነው 360 ቀን እበላለሁ አይ አይደለም እኮ አሁን አንተ ልክ ናችሁ ማትረፍረፍ አይ ልክ ናችሁ ብቻ ማለት ማትረፍረፍ የሚለው አማርኛ ላይ ራሱ ታስተሳሰብ ማለት እኔ ግን መብት ነው እኮ እኛ ልክ ናችሁ ማለት አይጠበቅም በዓል ሲባል እኔ በዓልን ማክበር የምፈልገው አንተ አዳምጠኝ እንደ ሴትዮዋ በቃ ብርችስችስ ብዬ እስቲ እሷ እኮ አሁን አለች እስቲ ጎረቤትም ይሄኝ እስቲ ሁሉ ጊዜ ለምን ቅርጫውም ሲገባ በጉን ሲታረድ ዶሮ ለምን ስለሰው እንኖራለን በዓል የሚፈልገው መንፈስ ነው እኮ በዓል የሚፈልገውን ነገር እኮ እንዳቀሟት አድርግ በአግባቡት አድርግ አሁን ለምሳሌ እኔ አቅም ኖሮኝ በደንብ ተትረፍርፎኝ ማለት ገንዘቡ ማለት ነው እሺ ማስተዋልም አለብን እንደሰው ለምሳሌ በዓል ከሆነ ያው ፈጣሪም የሚወደው ነገር ሁላችንም የሃይማኖታችንን በዓል አለምናከብረው የጋራ የሚጠበቀው ነገር አለ ለሌላው ማካፈል ምናምን ብዙ ቴንክ ዩ አሁን ለምሳሌ እኔ ቤት ይሙላ ግን አይትረፈረፍ በቃ ቢያንስ የኔን ቤት ሞልቼ የሚትረፈረፈውን የጎደለበት ቤት ባረገው ጽድቅም ነው እንደዛም ማሰብ ያስፈልጋል መጀመሪያ እኮ የምታካፍለው እኮ ሲትረፈረፍ አሁን እናንተ ቋጥራችሁ ምንም ሳትገዙ መስተናገረስ ነው እርዳታ ላይ ስላላወሩ ነው እንጂ እርዳታ ላይ ተመሳሳቢ ይኖርናል ብዬ እናስባለን ኔክስት ሚቲንግ ነው አይ እንትን አላለም በቃ እሱ አላረግም ነው አይደል እሱ አላረግም በልክ እናሳልፍ እሷ ደግሞ ይኑረን በደንብ ነው አዎ እኔ አሁን የምትለው እንትን ረርተንበት ልክ ነው ደስ የሚልና ገዢ ሐሳብ ነው ለሰውም ስናረገው የህሊና ምርካት አለው ይሁን ሰየው አርገንበት አይ ለምን ተትረፍርፈን ሁሉ ጊዜ ነገም እኮ ሆዳል ይሄ ራሱ ሌላ ጭንቀት ሌላ ህመም ነው በቃ አንዴ ተራርጎ በልቶ መጨረሻ ይችላል ቅርጫ ማስገባለው በአሁን በጉንም እናደርጋለን ዶሮም ይታረዳል ዲፎም ይታረዳል ፈንዲሻውንም ጠጁም ጠላው አፈቆረጡ ባል እንደዚህ ነው እንደ ኮሚኒቲ ደግሞ በጣም የሚይዘን ነገር እና እኔ ማልወደው ነገር ምን እንደው ታውቃለህ አሁን ሴትዮዋ ስታነሳ የነበረው ነገር እስቲ ሰውዬ እስቲ ጎረቤቴ እስከ መቼ ነው ለሰው የምንኖረው እንደዚህ የሚል ሰው እስቲ ከሌ
እስቲ ተደስቼ ጎረቤቶች ይስሙ የሚል ሰው በሚሊየን በየቀኑ ቢታረድለት ደስተኛ ነው። እሱ መስማማት ለሰው ነው መጀመሪያ አላማና ግቡ ለሰው ነው። ሰው እንዲያዩና ለሰው ነው። በራሱ ለመደሰት ቆርጦ የተነሳ ግን ምንም ባታመጣ እንደ ማህበረሰብ ስንገነባው ያልመጣ ነው እየገነባን ያልመጣ ነው። በቃ ዝም ብለን ነው ባህል እኮ ጠቃሚ አይደለም። ናፍቂ ይሄን ነገር እኮ እኔ አረጋዋለሁ ስል ሌላ ሰው አሳያለሁ አይደለም የእሷ ሀሳብ ገዢ ነው። ግን እኔ እያልኩኝ ያለሁት እኔ ሮቤልን የሚያስደስተው ከሆነ በጣም በቃ ለፍቼ ሰርቼ ደክሜ ያመጣሁት ነገር ከሆነ ሰዎችን የማልጎዳ ሰዎችን የማያስቀይም ነገር ከሆነ በራሴ ህይወት ነው አይደል ምን ነው ያመጣ ሰው በባልቀ እንደዛ አይ ለምን እናንተ የሚወራላችሁ ካለችው ሀሳብ አንፃር ለሰው የሚለው ነገር ጥሩ አይደል። እኔ በግ ምትቆነጥጥ ጎረቤት አውቃለሁ እንዲጮህላት። አዎ እና ከባልየው ጋር ሲማከሩ የሰማሁትን ነው። አይ በግ ብዙ አይጮህም ፍየል ነው የሚጮህ። ይሄን መጀመሪያ ማህበረሰቡ ልክ ነው ብሎ ተስማምቶ ቁጭ አረጋው እኮ አለመቀበል ለይታ አይደለም መሆን ያለበት። እኔ ውድድር መሆን የለበትም። ልክ ነው የሱን ሀሳብ አትገዛም ነው የኔን ሀሳብ እኮ አላሸነፍከኝም። እኔ እኮ እያልኩት ያለሁት ውድድር መሆን የለበትም። የሱን ሀሳብ አትገዛም ሲል በእናንተ ሀሳብ የሱን ሀሳብ የሚያነሳው እኔ እያልኩ ያለሁት ከሰው ጋር አልወዳደርም። የምኖረው እንደ ሮቤል ነው እንደ ራሴ ነው። ያ ነገር ደግሞ የሚያስደስተኝ ከሆነ ያንን ነገር ደግሞ በላቤ በወዜ ጥሬ ግሬ ካመጣሁት የሚያስደስተኝ ከሆነ ብርችስችስ ማለት መብቴ ነው። ደግሞ ያስደስተኛል ደግሞ አርገው እንደዛ ነው። ስማ ሮቢ አሁን ፋሲካ አይሚን አዲስ አመት አይደል የምንቀበለው? ባለቤት ትመጣለች ቅርጫውን በሉን ሁሉም ግዛሽ ነው። አዎ እንዴ አይቀርም እንዳታስብ። እኛ ደግሞ በአቅማችን በልካችን ኢቭን ከአቅማችን በላይ ከምንጠብቀው በላይ ቢኖረን እንኳን በልክ በመጠን በአግባብ እንኖራለን። 30 የሆነ በመክንያት እናከብራለን። እኛ ደግሞ ምን እናደርጋለን መሰለክ የተባለውን ነገር ለማድረግ በልክ ለመኖር በአቅማችን ልክ ለመኖር ተጠንቅቀን ለሌላው ማህበረሰብ ደግሞ ጠንቅቅ ብለን ለመኖር የባህል ቀን ብለን ጠጣ እስቲ ስንበልና እሱን እናደርጋለን። አባታችን ይደፍነውና ምንም ችግር የለም። ስለዚህ ባሉ አርብ ነው ቅዳሜ እንገናኝ መንዝረው እሺ እንዳለ ነው። እሺ ቤተሰቦቻችን እኛ የሚሰማንን አለን። ልክ ነው። የኛም ሐሳብ ገዢ ነው። የሊያና የሮቤልም ሐሳብ ገዢ ነው። ሰው እንደ ስሜቱ ካልገዛው ለሌላ ሸጠዋለሁ ማንንም እስካልነካ ድረስ የፈለገውን ነገር አድርጎ አንድ ቀን ብቻ አይደለም 365ቱንም ቀናት መኖር መብቱ ነው። እንደፈለገ ሰውን አይንካ ሮቤል ሲለው እንደነበረው። ግን የትኛው ሐሳብ ይጠቅማል? እኔ በዚህኛው እስማማለሁ፣ በዚህኛው አልስማማም፣ እንደዚህ ብናረግ ጥሩ ነው፣ እንደዚህ ብንኖር መልካም ነው፣ ትዳራችን ይቀናል፣ ኑሯችን ይሰምራል ብትሉትን ሐሳብ ልታካፍሉን ትችላላችሁ። ይሄ የማንም አቋም አይደለም፣ የየራሳችን ሐሳብ ነው የሰጠነው። የዛሬው አቶ ወይም ወይዘሮ ርዕሰ ጉዳያችን ይሄ ነበር። እንዳያችሁት ቪዲዮን አየን፣ ከዛም እኛም ሐሳብ ሰጠን። የእናንተንም አካፍሉን። ቻናሉን ቲቪ ኢትዮጵያ ኦፊሻል ዩቲዩብ አካውንታችን ነው። ሰብስክራይብ አድርጉ። ሐሳባችሁንም ልታደርሱን ትችላላችሁ። ሳምንት በሌላ ጉዳይ እንገናኛለን።